ድሮ ነበር እንጂ መጥኖ መደቆስ ምን ያደርጋል ባሉን ሰጥቶ ማልቀስ አለ። ስሚ ደመቁ ማለት ነው። ለሰራሹ ቪዲዮ መልስ እንስጥሽ ብዬ እኮ ነው። ሌሎቹ እርግቧ ምናምኗ እያሉ ዝም ስለሚሉሽ እኔ ደግሞ ጎጃም ሚዲያ እስከ አንገትሽ አጠግብሻለሁ፣ ለቪዲዮሽ መልስ እሰጥሻለሁ ማለት ነው። ዝም ብዬ አላሳልፍሽም ማለት ነው። እሱ ምንድን ነው ካልሽኝ ጋሽዬ መተው ቤተሰቡ ሁነው አንድ ላይ ሁነው ነው ለአንቺ መስዋዕትነት ሲከፍሉ የነበሩት። ሀቂቀትን እውነት ለመናገር ማለት ነው። አንድ ሰው ላይ መተት አድርገሽ አንድ ሰው ላይ ያንን ሰው በመተት አንኮላሽተሽ ያንን ሰው በመተት ይዘሽ እንደገና መተሽ ደግሞ ምንም አድርጉት ምንም ውሰዱት ባልነቱ የኔ ነው ብለሽ የምትይው የዶሮ አይን የበላሽ ማትረቢ ሆሳ የሆንሽ ሴት ተጥቅም ውጭ የሆንሽ ሴት ማትረቢ የምትናቂበትና የማትንቂበትን ቦታ የማታቂ ሴት ነሽ አንቺ በነገራችን ላይ ማለት ነው። ገብቶሻል? ግን ይሄን ማድረግ የለብሽም እውነት ለመናገር ማለት ነው። በቃ ይሄን ነገር ማድረግ የለብሽም ገባሽ? ይሄን ነገር ማድረግ የለብሽም ማለት ነው። እውነቴን ነው የምነግርሽ። ይሄ ነውር ነው፣ የነውርም ነውር ነው ይሄ። ገብቶሻል? የነውርም ነውር። በቃ ይሄንን ማድረግሽ ለአንቺ ተገቢ አይደለም። ይሄ ነገር ደግሞ ይጥልሻል እንጂ አንቺን ምንም ሊሆንሽ አይችልም። ለማንኛውም ወደ ገደለው ስገባ አብርሃም ሄርሜላ ላይ ነው አይኑ የቀረው። አብርሃም ማይኩ ጃክሰን ከሄርሜ ላይ ነው አይኑ የቀረው። አንቺን እንደማይፈልግሽ 100% እያሳየ ነው አብርሃም። ገባሽ? 4 ነጥብ። ይሄ ነው በቃ እውነታው ሀቁ ማለት ነው። አንቺ የውድቅ ሴት ሲጀመር አንቺ ትዳርም የለሽም፣ ባለ ትዳርም አይደለሽም፣ ልጅም የለሽም፣ አልወለድሽም። ለመስሪያ ብቻ ልጁንም ያመጣሽው ልጅ ነው። ልንገርሽ ልጅ እኮ ተንቀጠቀጠ እኮ። የህፃን ልጅ ራሱ አይኑ እንዲቻርጎ ሽንድር አርጎ አይቶ ደግሞ ምልስ ብሎ ራሱ ውስጥ አለ። ተንቀጠቀጠ ልጁ በአንቺ የተነሳ በአንቺ ጭቅጭቅ። እንዴት እንደሚጨቃጭቅ አይተሽዋል? እንዴት እንደሚጨቃጭቅ፣ እንዴት እንደሚኮፋተር በምትነጋገሪው ንግግር፣ በምትጨቃጨቂው ጭቅጭቅ አይተሽዋል? ስለዚህ እጅ ስለሚነግግርሽ አርፈሽ ተቀምጭ። አንቺን አይፈልግሽም። እውነቴን ነው የምነግርሽ። ሴትነትሽን አስከብሪ። መታጠብ አይታጠብም ሴትነትሽ ያንቺ ካሁን በኋላ መቶ ወይ ሰው ልትሆኒ ወይ እንትን ልትይ ወይ ልትወደጂ ወይ ልትነገሽ ሳይሆን መቼም ገንዘብ ያሰክራል አውቃለሁ፣ ዶላር ያሰክራል አውቃለሁ። ግን ደግሞ ሚዛናዊ ሁንሽ። እንደ ሴትነትሽ ህዝቡንም ይቅርታ ብለሽ በማታቦ በባለፈው በሰራሽበት ተጫውተሻል በመስቀል። የዛን ምላሽ እስከሚመልሽ በጎችሽ እየጠበቁሽ ነው። የተቀየሙ በጎችሽ ሃይማኖታቸውን የሚያጠብቁ ልጆች አሉ። ገባሽ? አክራሪ ልጆች አሉ። ሃይማኖታቸውን አጥብቀው የሚወዱ ባለማተቦች ክራችንና ብለው አጥብቀው የአንገታቸውን ማተብ የሚሰየፉላት ለአንገታቸው ማተብ አሉ። አንቺ ግን ያንን ስለማትወካይበት ይሁን ስለማይወክልሽ ይሁን ምን ይሁን አላውቅም፣ በመስቀል ተጫውተሽ ይቅርታ በይን ብለው ብዙ ጊዜ ጥያቄ ጠየቁሽ፣ ጉዳይ አላልሻችሁም። ለምንድን ነው እንደዚህ የምታደርገው? አሁን ደግሞ የትም ደብቁት፣ ባልነቱ የኔ እንጂ የማንም አይደለም። ምን ማለት ነው ጌታዬ? ምን ማለት ነው? እንደው አታፍሪም? ከነቡዜ መሀል እንኳ እንደዚህ ስትይ ከባል ዘመድ ከነደብ ሄርሜላ እያለች እንደዚህ ስትይ አታፍሪም? ደግሞ እየለመንሽ ነው ወንድ ልጅ በዚህ ልክ። ታልፈለገሽ እሱ አብረሽ ታልፈለገሽ እዛ ሄርሜላ ብቻ ነው የምፈልገው ካለሽ እዛ ከዚህ በፊትም ተብለሻል። ስለማሰሚ ነው እንጂ አውዝ ቢላሂ ምን ሸይጣን ነው። ኧረ ጌታዬ ወዲያውን ከእንደዚህ አይነት ቤተሰብ ከእንደዚህ አይነት ልጅ አለ ይጠብቀን። እኔንም እናንተንም ሰላም ጤና ይስጥልኝ። የሄርሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሄርሚ ቲሞች እና የአብርሃም ቲሞች እንዴት አላችሁ? አባላቶች እንዴት ናችሁልኝ? ወደንሶች ፋሚሊዎች እንግዲህ 2-3 ስም ነው ያላችሁ እናንተ ደስ ይላል። እና እንዴት አላችሁ እያልኩኝ እንግዲህ መጥቻለሁ። በጣም እኮ ነው የሚገርመው። እባብ ገላ ያምራል ካፉ ላይ ነው መርዙ። ከማይሰማ ሰው ጋር ከደንቆሮ ሰው ጋር ንግግር አታብዙ፣ ከበጎቹ ጋራ ንግግር አታብዙ ምለው እኔ ለዚህ ነው። በጣም ነው የሚገርመው። በጣም ከምላችሁ በላይ እንዴ! ምን ነው እንደዚህ ወድቀሽ
እንደዚህ ወደቅሽ? በዚህ ልክ ሴትነትሽን ዝቅ እያደረግሽ ነው። ሴትነትሽን እያሰደብሽ ነው። ሴትነትሽን በተጨማሪ እንድትወድቂ እንድትቋሸሽ እያስደረግሽ ነው። ንገርሽ ታይ ጥሩ አይመስለኝም ይሄ ነገር። እንዴ የሰው ልጅ የሚከበረው በአፉ የሚከበረው በአንደበቱ በለዛነቱ። በቃ ከጀርባ እኔን አያውቁኝም እንዴ? ሶሻል ሚዲያ ላይ በምትላላጭው ሶሻል ሚዲያ ላይ በምትግማሚው ነው ሀሳብ የምትሰጪው። ገባሽ? ቤትሽ ያለውንማ አናውቅም እኮ ሶሻል ሚዲያ ላይ በምትረክሽበት ልክ ሰው ሀሳብ ይሰጥሻል። ጥሩ ሁነሽ ተመጣሽ ደግሞ ራያች ልጅ በቃ ጥሩ ናት ተው ይባላል። ገባሽ? አንቺ ግን ዘላለም አለምሽ 4 ዓመትሽ 4 ዓመትሽ እየወደቅሽ እየቆሸሽ እየተነሳሽ ማንነትሽ እየረከሰ ይሄ ነገር ተገቢ ነው ብለሽ ታስቢያለሽ? እና ክብር የሚባል ነገር አለ። የሰው ልጅ የሚከበረው በራሱ ነው። አንደኛ ደግሞ ለፋሚሊዎችሽ ክብር መኖር አለበት። ለፋሚሊ ለተመልካቾችሽ፣ ለቲሞችሽ፣ አንቺን ሰው ብለው ለሚከተሉሽ ለነዛ ወዳጆችሽ ክብር የሚባል ነገር አለ። ለነዛ ወዳጆችሽ ያ ስለዚህ አንቺ ክብር ከሌለሽ ደግሞ ማንም መጥቶ ያንቺን ክብርና ያንቺን ማንነት ዝቅ ሊያረግስሽ ደግሞ የሚችለው ምን መሰለሽ? አንቺ በረከሹ ልክ ነው ያ ሰው መጥቶ በደንብ ይሰጥሽ። ይሄ ደግሞ ተገቢ ነው አይደል? ይሄ ማለት የአንቺን ክብር ማንም ሊደብቅልሽ ማንም ወደኋላ ሊልሽ አይችልም። ለምን? አንቺ ነሽ ራስሽን ያረከስሽ ሴት ስለሆንሽ። ገባሽ? አንቺ ነሽ የጣልሽ ሴት ስለሆንሽ ከቅቅትን እውነት ለመናገር ማለት ነው። ስለዚህ አንቺ ራስሽን በዚህ ልክ አታርክሽ። ራስሽን ማርከስ ተገቢ ነው ብዬ ስለማላስብ ያ በቃ በእርግጠኝነት ነው የምልሽ። ራስሽን ማርከስ በቃ እኔ እንጃ እንደ ነውር ነው እህቶቼ ይቅርታ ያየሁት ማለት ነው። በቃ ይሄ ራስን መርከስ በጣም ያስጠላ ነገር ነው። ሀቂቀትን ማለት ነው። ራስን ማርከስ በጣም ያስጠላ የሚደብር ነገር ነው እና በቃ ታይበሏት አባቴን ታው በሉት እርግማኑን ታው፣ እናቴን ታይ በለዋት እርግማኗን ትታው ይባላል። ገባቸው? በቃ የሚያስጠላ ነገር ማለት ነው። ኧረ ቢስሚላ ምን አይነት ሰው ነሽ ግን? ምን አይነት ሰው ማየትን አለ ትቶ ነበር አይን የሚባል ነገር አለ። ኧረ ማስጠላት። እኔ ሴትነቴን ጠላሁ በደመቁ። ወደዳችሁም ጠላችሁ ባልነት የኔ ነው። ባልነት ልትዳዳ እባክሽ ተይ እንጂ። ባልነቱ ያንቺ ነው። ባልነቱ ያንቺ ነው። በቃ አሁን አሸንፈሽ ውተሻል። ተነጋግረሽ ውተሻል። የምሬን ነው። ክብር የሚባል ነገር አለ። ክብርሽን አትጣይ። ጨረሰሽ እንደዚህ አትውደቂ እንዴ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። በሌላ ቪዲዮ ብቅ እስከምንል ድረስ አመሰግናለሁ።